የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ብዙ ጊዜ ወደዚህ ሙሽራ አልጋብዝም። ዛሬ እስኪ ለየት ያለች ሙሽራ ልጋብዝላችሁ። ዲጄ ያብቃል እስኪ ካባ ልበሽን ጋብዛት። ብሩክታይት በላይ ሙሽሪትን ወደዚህ ጋብዛት። ካባ ልበሽ እያሉሽ ነው። ግብዣው እንዴት አገኘሽ? ካባ ልበሽን አሪፍ ነው አይደለ? ያው እሷ ግን ቲሸርት አርጋን የመጣችው ቲሸርት ልበሽ። እነሱ የጠበቁት ሙሽራ በቬሎ ምናምን በቃ ካባ ልበሽ ሲባል ማለት ነው። አንቺ በቲሸርት ሰርፕራይዝ ልመለስ። ለነገሩ ራሱ የለበሽው ልብስ ቲሸርት ትልቅ መልእክት አለው ብዬ አስባለሁ። እንኳን ደህና መጣሽ ብሏት ብሩክታይት። መልካም ጋብቻ ብያለሁ። ብሩክታይት በላይ ስላንቺ ሰርግ ስሰማ ለየት ያለ ነው። ለየት ያለ ሰርግ ነበረ። የሀብታም ልጅ ነሽ ብሩክታይት? ያው ጤና ካለ ሀብት ነው አይደለ? አንዳንዴ እኮ ቢሊየን ብር ኖሮ ጤንነት ከሌለ ቢሊየኑን ለሕክምና ማውጣት ግድ ይላል አይደል? ስለዚህ ትልቁ ሀብት የምትይው አንቺ ምንድን ነው? ጤና። ኧረ ጤንነት ነው እንዲህ ወይ? ስለዚህ ቢሊየነር ነና ቢልጌት። አስተዳደግሽ እንዴት ነበር? እንደ ማንኛውም ሕፃን ልጅ ነው አይደል? ያደግነው እንደዛ ነው። ትምህርታችንን በአግባቡ እየተማረን እህት ወንድሞቼ ጋር አብረን እንደ ማንኛውም ኢትዮጵያዊ ልጁ እንደሚያሳድግበት ሁኔታ ነው ያደግነው። ምክንያቱም የባለሀብቱ የአቶ በላይ ልጅ ነሽ። በቡና በመኪና ማሽነሪ ንግድ ስራ ላይ የሚታወቁ ባለሀብት ናቸው አባትሽ። አሁን የኔ አስተዳደግ ለሆኑ ዓመታት አይታችሁ እንደሆነ ትንሽ ቅንጭር ብዬባችኋለሁ አይደል? ኑሮ ሻይ በዳቦ ነበር ለበርካታ ዓመታት ቁርስ። ረሃብንም አውቀዋለሁ። እንዴት ነሽ ብሩክታይት? አሁን የኔ ህይወትና የብሩክታይት እስኪ ይነጻጸር። ያው የተገኘውን እንበላለን የተሰጠንን እንጂ መርጠን የምናደርገው ነገር የለም። ስለዚህ የሚያመሳስለን ነገር አለ። እኛም በልተናል ለማለት አንድ አይነት ነን። ከባለቤትሽ ጋር የተገናኛችሁ በቤተሰብ ነው? ያው ቤተሰብ ነው ያመጣል። እንዴት ማለት? አባትሽና የባለቤትሽ እናት ተነጋገሩ? ጓደኛ ማቾች ናቸውና ያው ለስራ ዱባይ ላይ ተገናኝተው ነበር። እሺ። በዛው ያው እኔም አባቴ ጋር ደውላለሁ በስራ ምክንያት፣ እሱም እናቱ ጋር በስራ ምክንያት ይደውላል። እንደ ቀልድ ዝም ብሎ ለምን አናገናኛቸው? ያው ከተስማሙ ይቀጥላል፣ ካልሆነም ግን ለኛም ሲሉን እንደዛ ነው። ከተዋደዳችሁ እሰየው ቤተሰብነታችን ይቀጥላል፣ ካልሆነም ግን ጓደኛ ማቾች ሆናችሁ ያው እኛ ጓደኛ እንደሆነን ቀጥሉ ተባለ። ከዛ ያው ተዋወቅን። ምን አይነት ስሜት ነበረ መጀመሪያ? ምክንያቱም በቤተሰብ ነው የመጣው። እስኪ ከታያችሁ ከተዋወቃችሁ ከሆነ ተብሎ ነው የተጀመረውና ባለቤትሽን አሁን ያገባሽውን ባለቤትሽን ስታዩ መጀመሪያ ምን አይነት ስሜት ነበረሽ? ድንግጥ ነው። አፕሩቫል አግኝተን ስሜትሽ ራሱ ይህ ሰው ይሆናል የሚል ነገር ነገረሽ? ያው እኔ በቤተሰብም መጀመሪያ አክሰፕት አደርጋለሁ ብዬ ስላሰብኩኝ ደስ ብሎኝ ነው አክሰፕት አደረኩት የተቀበልኩት። እንደ ጋብቻ አይነቶች ይለያያሉ። አሁን በቤተሰብ ይመጣል። ወደ እኛ ደግሞ ወደ ኋላ ደግሞ ስትሄጂ እኮ ሙሽራው ሙሽሪትን የሚያየው የሰርጉ ቀን ነው እንዲገልጦ ማለት ነው። የእናንተ መጠኛኛ ጊዜ ነበራችሁ ከዛ በኋላ? እኛ ይሁን ብለን ስንፈቅድ ሽማግሌ ተላከና የዛሬ 2 ዓመት አካባቢ ሽማግሌ ተላከ። በዛውን የቀጠልነው። ዋው! አሁን ብዙዎች እኮ እርግጥ ያንቺ መንገድ ለሁሉም ይሰራል እያልኩ አይደለም። ሁሉም ቤተሰቡ ለልጁ ይሳካል ብዬ አላስብም። የግድ በዚህ መንገድ ሂዱም ባይባልም አንቺ ከራስሽ ግን ተነስተሽ በቤተሰብ አሬንጅ የሚደረግ ጋብቻ ወይም ደግሞ እስኪ ተያዩ የሚለውን ነገር እንዴት ትመክሪዋለሽ?
ያው ትዳር ከእግዚአብሔር ነው ሰይፍሻ። እግዚአብሔር ራሱ ወርዶ የሚያደርግልን ነገሮች የሉም። ወይ በሰው በኩል ይሰጥሃል ወይ በራስ ትክክለኛውን ሰው እንድታገኝ ያደርግሃል። እና እግዚአብሔር የፈቀደው ከሆነ እኔ በራሱም ይምጣ በቤተሰብም ይምጣ ብቻ እሱ ብቻ ያው ከላይ ወንድ ብቻ ብዙ ባል የለም ይላል፣ ሴቶቹ ይላሉ ወንዱ በዚህ በኩል ሚስት የለም ይላል። እኛ አልፈናል፣ ከዛ አልፈናል፣ ወተናል። ጋሽ በላይን አውቀዋለሁ እኔ አባትሽ ድሮ እንደውም ማር ቅቤ ምናምን ይልክልኝ ነበር። አሁን በጣም ሀብታም ሆነ መሰለኝ። እስኪ አስታውሽልኝ። ያው እንግዲህ ላይቭ ወላጅ አባትሽና ማን ናቸው? እናቴ ነች። ወላጅ አባትሽና እናትሽ። የት ነው አሁን? ይሄ መውጫ ፕሮግራም ላይ ነው። ከቤት ልወጣ ልሸኝ ምስል። እንግዲህ ዛሬ ብሩክታይትን እዚህ እንግዳ ያረኳት ሰርጓን ሙሉ ለሙሉ መቄዶንያ ውስጥ ነው ያረግሽው ያረጋችሁት ከባለቤትሽ ጋር። ይሄ ራሱ እንዴት ሙሉ ወደ 30 ሚሊዮን ብር አካባቢ የሚጠጋ ገንዘብ ከሰርጋችሁ ለመቄዶንያ እንዲሆንም እድል አመቻችታችኋል እንዴ? 30 ሚሊዮን። ቆይ ግን ብሩክታይት የሰርጋችሁ አጠቃላይ ወጪ 30 ሚሊዮን ነበር? ሂሳብ አልሰራው። እኔ ግን ሂሳብ ሰርቼ እዛ ላይ ነው እንደዛ ነው የሚያመለክተው። ከደረስክበት እንግዲህ አይ ለምሳሌ አሁን ፉክክር ያለው ሰርግ ላይ አበባው ራሱ በጣም እንትን ነው። የመኪና ራሱ በቃ በጣም ትልልቅ መኪናዎች ራሱ አሁን ለሽምግልናና ለእጅ መንሻ ሁሉ እየሄዱ ነው። ያንቺ እንደዛ እንዲሆን ለምን አልፈለግሽም? ማለት በደንብ እንዲያነጋግርና አቅምም አለ ብዬ ስለማስብ አንዳንዶችም በዛ መንገድ እየሄዱ ስለሆነ አንቺ ወደ በጎ አድራጎቱ ለመሄድ ምን አነሳሳሽ? የማን ሐሳብ ነው? ያው እኔ ከመቄዶንያ ጋር ከልጅነት ጀምሮ አታችመንቱ ነበረኝ እና ዊሽ አደርገው ነበረ። ቤተሰብ ጋር አባቴ ጋር እና ሐሳብ ሳቀርበው በደንብ እሺ ያለኝ፣ ተመካከርንበት። ሲቀበለኝ በጣም ደስ አለኝና ያው ሁሉም ቤተሰብ እሺ አለ እና ያው እንደዚህ አይነት ነገሮችን እዛ ጋር ማሳለፋችን ሰው የለንም ብለው ከሚያስቡ ሰዎች ጋር፣ አቅም የለንም ብለው ከሚያስቡ ሰዎች ጋር በፈጣሪ ዘንድም ትዳሩ ይባረካል። ያው ሰው ደስታው የሚገልጽበት በተለያየ መንገድ ነው። ለኛ ደግሞ ይሄንን በደንብ ደስታችንን ይገልጻል። እና የምር የተፈለግሽውን ደስታ አገኘሽ? ወይ በጣም እንዲህ አይነት ውሳኔዎች መቼም ካንቺ የሚምጣ እንጂ የብዙ ሰው የጋራ ውሳኔ ያለበት ብዬ አስባለሁ። ያው ቅድሚያማ ባለቤቴም ያው በዚህ አጋጣሚ ላመስግነው መሰለኝ ሐሳቤን ተቀብሎኝ አንቺ ካስደሰተሽ የትም ቦታ ቢሆን ብሎ ተቀብሎኝ ነውና አባቴንም ያው ምስጋናውን በኋላ አደርገዋለሁ ብዬ ነው። ሐሳቤን ስለተቀበሉኝ ሁሉም ከጎኔ ስለደገፉኝ ሁሉንም አመስገን እፈልጋለሁ። የሰርግሽንም ቪዲዮ እያየሁ ነው። ምሳ የበላችሁት እዛው መቄዶንያ ነው? ቢኒያም ሲነግረኝ በአዲስ አበባ ብቻ ሳይሆን በሌሎችም ቅርንጫፎች ሰርጉ እናንተ ባትኖሩ መቄዶንያ ውስጥ ያሉ ወገኖች ግን ምሳ ተጋብዘዋል ብሎኝ ነበር። እውነት ነው። ምን ያህል ሰዎች ጋበዛችሁ? ያው ሙሉ 9,000 አካባቢ ደርሷል አሁን ባለኝ ኢንፎርሜሽን። ያው ያለው ሁሉ ምሳ እንዲጋበዝ ነው ያደረግነው። ስለዚህ ባሉት ቅርንጫፎች ሁሉ ያሉ መቄዶንያ ውስጥ የሚኖሩ አረጋውያንና የአእምሮ ህሙማን በአጠቃላይ በዚህ ሰርግ ታዳሚና እንግዶች እነሱ ነበሩ። በጣም ደስ ይላል። ይሄ ቀለበት ነው። ይሄ እዛው ነው ያደረግነው ቀለበት። እዛው መቄዶንያ? ቬሎ አላረግሽም? እዚህ ላይ አላረኩም። ከቤት ስወጣ ብቻ ያው ለመሽረፈን ለምሳሌ ስላንቺ ሰማ የአገር ባህል ልብስ በጣም ትወዳለች። ቆይ ስንት የአገር ባህል ቀሚስ አለሽ? እኔ እንጃ በብቻ ለምንድን ነው የአገር ባህል ልብስ ብዙ ጊዜ የምታዘወትሪ? እኔነቴን ይገልጻል ብዬ ስለማምን መሰለኝ። ያው አመታዊ ክብረ በዓሎች ሲኖሩ ሁሌ ያደርጋለሁ። በዛ ትንሽ ይታወቃል።
ብዙ ጊዜ የሀብታም ልጅ መሆን በራሱ የሚሰጠው እኔ ያው ለምሳሌ ብዙ ማቃቸው ጥሩ አስተሳሰብ ያላቸው ገቢያቸው ጥሩ የሆኑ ቤተሰብ ልጆች አሉ። የዛን ያህሉ ደግሞ የመበላሸት ደግሞ እድልም አለው። ምክንያቱም የምትባየው ነገር ብዙ ጊዜ አይኖርም። ገንዘብ ቶሎ የማግኘት ነገር አለ። እርካታ ደግሞ በልጅነትሽ ሁሉም ነገር በቃ ሳትጨነቂ የማግኘት ነገር አለ እና በእንደዚህ አይነት ነገር ውስጥ ማደግ ብዙ እንዴት ያበላሻል ብለው የሚያስቡ ሰዎች አሉ። ካንቺ አስተዳደግ ተነስተሽ አሁን ሳይሽ በጣም ቁጥብ ነሽ። እንዴት ነበር አስተዳደግሽ? ያው ብዙ ጊዜ ኢትዮጵያ ላይ ፈሪሃ እግዚአብሔር አለ ብዬ አምናለሁ። ይሄ የእናትና የአባት ጸሎት ራሱ ለልጆች በደንብ አፌክት ያደርጋል። እኔ ማምነው ማለት ነውና የጎረቤት ወላጅ ራሱ ይቀጣል አይደለም? ልጅ የራሱን አባት ልጁን ይቀጣል፣ እናት ልጇን ትቀጣል፣ ጎረቤትም ይቀጣል ያልወለደው ልጅና በዚህ ማህበረሰብ ውስጥ ነው ያደግነው። ያው ቤተሰብ አስተዳደግ ላይ መስራት ሞር ወደ እምነት እንዲያዘነብል ልጅ እግዚአብሔር እንዲያውቅ እነሱ ከተሰራ አሁን እናትና አባትሽ እምቢ ያሉሽ ነገር አለ በልጅነትሽ? ያ የማይሆን ነገር ከሆነ አይሆንም ነው። ያው ማሚም ሲሪየስ ነች እንደዚህ አይነት ነገር አቅሙ ስላለ አይ እንደዛ የሚባል ነገር የለም። አሁን ለምሳሌ ውጭ ሀገር ሰማ ታይለር ፔሪ ለምሳሌ እኔ ሀብታም ነኝ ቢሊየነር ነኝ ልጄ ግን ምንም ነገር የለውም ይላል እና ፍራንክ እንኳን ሲፈልግ ያሰራዋል ማለት ለምሳሌ ባባ እንዲህ አይነት መጫወቻ ፈልግ ነበር ሲል መኪና ጠብ ወይም ደግሞ እንትን አድርግና ይሄን ነገር ስታደርግ ነው የምሰጥ አይነት አስተዳደግ ነው ያለው። ለምንድን ነው የምታደርገው ሲባል ሰርቶ ማግኘትን ከልጅነቱ እንዲለማመድ አለበለዛ የኔ ሀብት የሱ እንዳይመስለው አይነት አስተዳደግ ነው ለልጁ። የእናንተ ቤት እንዴት ነው? የኛም ቤት ያው እንዳልከው ነው። እንሰራለን ሳይሆን ኃላፊነት ይሰጣል፣ እምነት ይሰጣል። እምነት ደግሞ ከባድ ነው። ሰው ያለው ነገር ልቅቅ አድርጎ ሲሰጥክ ያ እምነት ከባድ ነው። እኛ እንደዛ ነው ያደግነው። ይሄ እምነት በመስጠት ነው የምንገዛው ስልክ እምነት ሲሰጥክ አታጎልም። ያን እምነት ጠብቀክ ወይ አሻሽለክ በዛ ወይ ነው አባታችን ያሳደገ። በልጅነታችሁ ወይ በወጣትነታችሁ ከትምህርት ቤት እንደወጣችሁ ወደ ቢዝነሱ ዓለም የመቀላቀል ነገር ነበር? እኔ እንደዛ ነኝ። አሁን ያው እህቶቼ ገና ናቸው። ግን ስንት ናቸው አጠቃላይ? 5 ነን። ስንት ሴት ስንት ወንድ? 3 ሴት 2 ወንድ። ሌሎች ያንቺን ሰርግ ሲያዩ ምን አሉ? ያው እኛም እንቀጥላለን። እነሱም ሲያገቡ መቅዶኒያ ነው ወንዶ ይቀጥላል። እንደው አንድ እንግዲህ አባትና እናቶች ብዙ ጊዜ በደንብ በትኩረት ማሳደግ ያለባቸው የመጀመሪያ ልጃቸውን ነው ይባላል። የመጀመሪያ ልጃቸው ላይ አሪፍ ከሆኑ ከታች ያሉት እሷን ነው የሚያዩት። አንቺ የመጀመሪያ ነሽ? አይ ተሰርቷል እዚህ ላይ የግድ እኮ እነዛ ልጆች አንቺን ነው የሚከተሉት ብዬ አስባለሁ። ከአንቺ ወጣ ያለ አስተሳሰብ የመከተል እድላቸው ጠባብ ይመስለኛል። አዎ አይ አይሆንም። ያው የመጀመሪያ ልጅ እኛ ከቤተሰብ እናያለን ከወላጅ ከእናት ከአባት እያለ አይደለም የሚቀጥለው። ጊዜ የምታገኘው ሞር እነሱ ከኔ ጋር ሲሆኑ ያው ወደ እኔ ነው የሚመጡት። ስለዚህ ያው እየተወራረስን እንሄዳለን። ለእናንተ ብቻ ሳይሆን ለወንድም እህቶቿም ያው ተምሳሌት እየሆነች ነው። ብሩክታይት በነገራችን ብሩክታይት ያው ከኔ በላይ ናቸው በእርግጥ እነሱ። ተይ እንጂ እውነት ወደ እንትን እያለ ሲሄድ ሰፋ እያለ ሄዳል መሰለኝ። ብዙ ነገሮች ጎበዞች ናቸው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ
ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ሥራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። በማርኬቲንግ ማኔጅመንት ተመርቀሻል። ይሄ ለቤተሰብ ቢዝነስ ጥሩ ይመስለኛል። አሁን ፋዘር ብዙ ስራዎች ስላሉት እና ሀብታም ስለሆነ እሱን ስራ ማኔጅ ለማድረግ ነው ወይስ ይሄንን ትምህርትሽን የራስሽን ሀብት ማኔጅ ለማድረግ ነው? የመረጥኩት እንዳጋጣሚ ሆኖ ስራ ጀምሬ ነበር። ከ12 እንደወጣሁኝ ኮቪድ ነበረ። ኮቪዱ ቤት ስንቀመጥ ስራ ጀመርኩኝ። ኦልሞስት ትምህርት አቁመን ነበረ። ስራ ስጀምር ወዲያው እዚህ ጋር ያለውን ስራዎች አወቅኳቸው፣ ማርኬቲንግ ምን እንደሆነና እየሳበኝ መጣ። ይሄ ከሰዎች ጋር ያለው ሪሌሽን በደንብ ደግሞ እኛ ከከስተመር ጋር ስለሚያገናኘን ስገባ ለመምረጥ አልተቸገርኩ። ወዲያው በቃ ይሄን ነው መውሰድ ያለብኝ፣ ነገ ከእውቀት ጋር ሲሆን ደስ ይላል ብዬ ወዲያው እሱን መረጥኩ። ምናልባት እንደ ባል ምርጫው ምናልባት አባትሽ ይሄንን ብትማሪ እኮ ሀብታችንን ማስተዳደር በጥሩ ሁኔታ እንችላለን ያሉ ነበር የመሰለኝ። ከዛ ውጪ የብሩክታይት በጣም የገረመኝ አሜሪካ ስኮላርሺፕ ደርሶች ነበረ 12 ስንጨርስ። ቆይ አሜሪካን ስኮላርሺፕ ደርሶች ግን በቃ አገሬ ላይ ነው መኖር የምፈልገው የሚል አቋም ኖሮሽ አሜሪካን መሄዱን ታውሽ? አዎ ቪዛ ሰጡኝና ስኮላርሺፕን ጨርሼ ቪዛ ከሰጡኝ በኋላ ትኬት ልንቆርጥ ነበር አስታውሳለሁ። ከዛ ግን ብዙ ነገሮችን ሳስብ ሳወርድ ሳወጣ እዚህ ሀገር ብሆን ማለት ትክክለኛ ህይወት መኖር ነው የምፈልገው። እኔ ለዚች ሀገር እንግዳ ነኝ፣ ለዚች ሀገር ሳይሆን ለዚች ዓለም እንግዳ ነኝ። ወንስ አንዴ መጥቼ ነው የምሄደው። ህይወት ምንድን ነው ማለት ተስትለስ እንዲሆን አልፈልግም። ጣዕም አልባ በቃ ህይወት እኔ እንደዛ ነው የምፈልጋት፣ አጣጥሚያት መኖር ነው የምፈልገውና እዛ ብሄድ የምሰማቸው ነገሮች አሉ። ሰው ከሰው አይገናኝም፣ በቃ እናንተ ምን አለባችሁ ከቤተሰብ ጋር ምናምን የሚባለውና እኔ ያን ነገር አልፈልገው። ሀገሬ ላይ መስራት፣ ሀገሬ ላይ ከመቄዶንያ ጋር እንዲ እርዳታ ነገር ደስ ይለኛል። ከሰው ጋር ያለ ሪሌሽንሺፕ ደስ ይለኛልና ይቅርብኝ አይቆረጥ ትኬቱ አልኩና ካንስል ተደረገ። ከዛ ትምህርትሽንም እዚሁ ጨረሽ? ትምህርቴንም እዚሁ ጨረስኩ። ከዛ በኋላ ያው እግዚአብሔር ፈቅዶ ደግሞ የልብሽን መሻት አየና ሀገርሽ ላይ ሸበላ ባል ሰጠሽ። እውነት ነው። እንኳን ደስ አለሽ። ብዙ ሰው በአንቺ እድሜ እንዲህ አይነት እድል ቢያገኝ የሚጠቀመው ይመስለኛል። ወጣ ያለ አመለካከት ነው ያለሽ። ምናልባት ከዚህ ጀርባ እንዳልሽው ሰዎችን ለማገዝ ያለሽ ፍላጎት ነው። ምንስ ነው ያነሳሳሽ? አንዳንዴ ጥሩ ኑሮ ትኖሪያለሽ፣ አባትሽ ሀብታም ናቸው፣ ችግር የሚባል ነገር ስራውን ማጣት የሚባል ነገር ብዙ ላያሳስብሽ ይችላል ብዬ አስባለሁ። ከዛ ውጪ በምቾት ህይወት ውስጥ እየኖርሽ ስለ ምስኪኖች ማሰብ ግን የሆነ የተለየ ተፈጥሮና ወይ ደግሞ መነካትን ይጠይቃል ብዬ አስባለሁ። ምንድን ነው ስለ ድሆች ለማሰብ ስለ ምስኪኖች ለማሰብ የሚያነሳሳሽ? ያው ህይወት አናቃትም ሰይፍሻ። ዛሬ መቆማችንን አሁን ለዚህ ደቂቃ ነው እርግጠኛ መሆን የምንችለው። ወደፊት ምን እንሆናለን፣ ከሰዓት ምን እንሆናለን፣ አሁን ምን እንሆናለን አናውቅም። እዚህ ያረከው የሰራኸው ስራ ፔባክ እንዳለው ዋጋ እንደሚከፍል አውቃለሁ፣ በእግዚአብሔር ዘንድም በዚህም በምድር እና ያው ጥሩ ማድረግ መልሶ ጥሩ ነው። እዚህ ለምን ክፉ እንሆናለን? ለየትኛው ጊዜ ለየትኛው እድሜ ነገር ለማናቅበት ነገር በቃ አስበክ ለሰው ካለክ ሁለት አንድ ስጥ ይላል አይደል? ሰተክ መኖር እኔ እንደዛ ነው የሚያስደስተኝና ሜቢ ደስታዬን ፍለጋ ይሆናል። መጀመሪያ መቄዶንያ ማን ነው ወሰደሽ? አላስታውስ እንዴት አላስታውስ። ያው ሌሎችም እንደዚህ ሰፈር ውስጥ ምናምን ስለሚሄድ እኔ በእንደዛ እንዴት አላስታውስም ብለት ለመናገር። ያንቺ መሄድና መቄዶንያን መውደድ ብቻ ሳይሆን ስሰማ ለምሳሌ አባትሽን ሁሉ አስተባብረሽ ሲኖትራክና የባሏ ቤተሰቦች ደግሞ በጠቅላላ ወደ 30 ሚሊዮን ብር ለመቄዶንያ አበርክተዋል። አሁን
የመቄዶንያ ገቢ ማሰባሰቢያ መጋቢት 6 ጀምሮ ይህ ሲኖትራክ ለጨረታ ሁሉ ይውላል ተብሏል። የሰጡት ማን ናቸው? ወላጅ አባቷ በመኩራት እንዲህ አይነት ሀሳቦች ይመጡት ካንቺ ነው ወይስ አንቺ ለመቄዶንያ ያለሽን ፍቅር ሲያዩ አባትሽ ናቸው ይሄንን እናርግ የሚሉት? ያው መጀመሪያ ሰርጉዛ እንዲሆን ስንፈልግ እኔና ባለቤቴ ስናሳውቃቸው ያው የሰርጉን ወጪ እኛ ለመቄዶንያ እንዲውልልን ብለን ሀሳብ አቀረብን። ተስማሙ፣ ተቀበሉን ሀሳቡን። ከዛ ያው የባሌ እናትና የኔ አባት ሆነው ወጪው እንዳለ ወደዛ ሆነ ማለት ነው። ብዙ ጊዜ እንዲህ አይነት ነገሮች ሰርጉን ለማድረግ ስትወስኝና ከወሰንሽ በኋላ የአንዳንድ ነገሮች እንደጠበቅሽውና ወይ ከጠበቅሽው በላይ ወይ ከጠበቅሽው በታች ይሆናል። አሁን ላይ ቆመሽ መቄዶንያ ላይ ማግባትሽን መጋባቱን መወሰንሽ እንዴት ትገመግኛለሽ? ከጠበቅኩት በላይ ነው። በጣም ደስ የሚል ፕሮግራም ነበረ። እግዚአብሔር ይመስገን ቆንጆ ነው አልፏል። በነገራችን ላይ እኔም መልሴን ያደረኩት መቄዶንያ ላይ ነውና ስሜትሽን እጋራዋለሁ። በጣም የሆነ ደስ የሚል የማይነገር የሆነ ደስ የሚል ስሜት አለ። ያንን ስሜት እናንተም በተለይ አዳዲስ የምትጋቡ ሰዎች የግድ እኮ ስልጥጥ ማለት በጣም ልቅቅ ያለ መሆን የለበትም። በቃ ሰርግ ሀሳቡ ራሱ ከነሱ ጋር ቢኒያም ብዙ ጊዜ ይላል ለነሱ ገንዘብ መስጠት ብቻ ሳይሆን ጊዜ ራሱ መስጠት በራሱ ያስደስታል። በጣም የሚፈልጉትም እሱ ነው። አሁን አብዛኛውን ሄደ ስትጎበኛው ስታወራው ይሄ ውስጥ ያለው ነገር ስታዳምጥለት ለሱ ያ ከገንዘብ በላይ ነው። ሰው ልጅ ሰው ነው የሚያስፈልገው እንጂ ገንዘብ ቀላል ነገር ነው እና ሁሉም በዚህ አጋጣሚ እየሄደ ማለት በጊዜም መስጠት ማለት ዛሬ ላይ ትልቅ ነገር ነው። ገንዘብ ብቻ አይደለም ጊዜም ይሰጣል እና ሁላችሁም እየሄዳችሁ እንድትጎበኙ ያልጎበኛችሁ ትልቅ ጥሪ ነው። ባለቤትሽ የሀብታም ልጅ ነው፣ አንቺ የሀብታም ልጅ ነሽ። አሁን መተዳደሪያችሁ የቤተሰቦቻችሁን ቢዝነስ ራን ማድረግ ነው ወይስ የጋራችሁን የሆነ ቢዝነስ ራን ማድረግ ነው ወይም ደግሞ መስራት ነው? ያው ሁለቱ ላይም አለ። ቤተሰቦቻችን ላይ እንሰራለን፣ የራሳችንም ስራ አለ። ስለዚህ ሳይጎን ለጎን ነው። ካሁን የጫጉላ ሽርሽር የት ነበር? ያሌድ እዚህ አይገርማችሁም? እዚህ መቄዶንያ ገቢ ማሰባሰቢያው ላይ ነው ጫጉላ ወራስ ጫጉላ የለም ለየት ሁሉንም ነገር ለመቄዶንያ ጨርሰናል። ስራ ነው የጀመርነው። እንደው ትንሽ እንኳን የለም እስከምናን ነው የለም። እንደው አንቺስ እሺ ባለቤት እንደው ትንሽ ኧረ ትንሽ ብሩክታይት ምክንያቱም አሁን ሰርጎች ብዙ ያነጋግራሉ ከተማችን ውስጥ። የእናንተ ግን መቄዶንያ ላይ የነበረው ሰርግ ምናምን ተወራ፣ ከዛ በኋላ ብዙ ነገር አልሰማም። ቀጥታ ወደ ስራ ገባችሁ ማለት ነው ወይስ ምንድን? ያው ቤት ውስጥ ቤተሰብን ለማቀላቀል መልስ ፕሮግራም ነበረን። ያው በቤት ውስጥ ያለቀ ማለት ነው እንጂ ሌላ ምንም ያደረግነው ፕሮግራም የለም። የስንት ሺህ ብር አበባ መጣልሽ ለሽምግልና? ቆይቷል። የቆየ ነው እሱ። እኔ እንደውም የሰማሁት የሆነ ነገር ሲደረግ ባለታችሁ እሱን ነገር ተውና ገንዘቡ ተቀይሮ ለመቄዶንያ። ብዙ ጊዜ አሁን መቄዶንያን ማገዝ ሲባል እንዴት ነው? አሁን አንቺ ከአረጋውያኑ ከአእምሮ ህሙማኑ ጋር ምን በማድረግ ነው መቄዶንያን የምታግዢው? ያው እንዳልኩ ቅድም ሰይፍሻ ጊዜም ይሰጣል። ገንዘብ ብቻ አይደለም። ሰው በጊዜው በሀሳቡ የተለያየ ሀሳብ እውቀት ያለው ለምሳሌ ህንፃ እየተገነባ ከሆነ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ አይተም ያለው እቃ ያለው በእቃ ሰው በሁሉም ካሰብከው በሁሉም ባለክ ነገር መነሳት ይቻላል። ሰው እኔ ምን ይዤ እሄዳለሁ ይላል፣ ግን ዳጋ ሄደ ሽንኩርት ልጠህም ልብስ ማጥበህ መምጣት ጉልበት ነው። ስለዚህ ሰው በሁሉም ነገር መርዳት ይችላል። የዳቦ ስምሽ ማን ተባለ? ዳቦ ሳይመጣ ልናገር። እዚህም ዳቦ ይምጣ አይሻል? እንደ አዲስ እንቁረሰው። እንደዛ ማን ይመስልሃል? ገምት። እኔ ዝም ብዬ ሳስብ የመቄዶንያ ወርቅ
ከዚህ ውጭ ወደ አይ ወደዚህ ነው። ምን ተባለ? ልናገር እንዴ? ምን ችግር የለም። አመለ ወርቅ አመሏም ወርቅ ነው። የቤንች ግን ተጠባባቂ ላይ የኔ ስም ይያዝ። መቆሚያ ወርቅ ቢሆን አመልሽም ወርቅ ነው ብለዋል። አዎ እነሱም አይተው መሰለኝ እንደዛ ያሉት። ምንድነው በትርፍ ሰዓት የሚያዝናናሽ? ማለት አሁን ለምሳሌ ጓደኞች ሚዜዎች ነበሩ? እኔ ጓደኛ የለኝም። ኧረ ተይ። ጓደኛ የለኝም ስል እስከ 12 የተማርኳቸው አብረውኝ ሃይ ስኩል ሙሉ የመጣን ጓደኞቼ እንጂ ከዛ በኋላ ያፈራሁት ጓደኛ የለኝም። ወንድም እህቶችሽ ናቸው ጓደኞች? ቤተሰቦቼ ናቸው ጓደኞቼ። ጓደኛ አንቺ ስላልፈለግሽ ወይንስ ቤተሰብ ስላልፈለገ? አይ ቤተሰብ ጓደኛ ላይ ምንም አይለንም። እኔ አልፈለኩም። ለምን? ከስራ ወደ ቤት ነው። እህት ወንድሞቼ ያሉ ከዝኖቼ ያሉ። ጊዜ ማን ሆነ? እህቶቼና ከዝኖቼ ብቻ። ኧረ ተይ። እኔም እንደዛ ማድረግ ነበረብኝ። አሁን ጓደኛ ጥቅምና ጉዳቱ ምንድነው? ጥሩ ነው ጓደኛ፣ ሰው ጥሩ ነው። እኔ የራሴ እንትን ስላለኝ ነው፣ የራሴ ፍላጎት ስላለኝ ነው። እስኪ ስለ አኗኗር ዘይሽ እናውራ። ሶሻል ሚዲያ አለሽ? እንዲህ ፋን አይደለሁ፣ የሶሻል ሚዲያ ፋን አይደለሁኝም። ካላዩ አሉልም ሰው አይደለሁ፣ መፖስትም ምናምን ሰው አይደለሁኝ። አሁን ለምሳሌ ብዙ ሰው ከመብላቱ በፊት ምግቡን ፎቶ ያነሳል። አንቺ ወደ ጸሎቱ ነሽ። አየ መድገሟን እርግጠኛ ነቻ። አሁን እኔና ክንዴ ከመብላታችን በፊት ይሄን ድርቆሽ ፍርፍር እንላለን ነው። በቃ ይመስለኛል አይደገምም የሚል ተስፋችን እኮ ነው። እንግዲህ ይደጋገማል እና ምንም ቲክቶክ ውስጥ አትን ተከተች። እግዚአብሔር ይመስገን። አካውንቱ ነው የሚተከታከው። አይ ያው የሚሰራበት ሰው አለ። እኔ ሶሻል ሚዲያን እንደ መጥፎ ብቻ ላየው። ብዙ ሰዎች ህይወታቸውን አስተካክለውበት እየሰሩ አሉ። ምንም ነገር በመልካም ነገር ከተጠቀምከው መልካም ነው። ያንተ አጠቃቀም ነው የሚወስነው ነው። ፌስቡክ አለሽ አካውንት? የለኝ። ባንክ አካውንት ላይ ነው። ኢንስታግራም አለሽ? ኢንስታግራም አለኝ። ምን ብታደርጊበት? አይበታል እንዴ አትታይበት? ቀሚስ ለብሰሽ ፎቶ የለም ይከፈት። ተከታዮችሽ ያውቃሉ አንቺ መሆንሽ? ያ ፕሮፋይል ስላለ ያው ዋንስ ኢን አ ዋይል እንደዚህ የሰርግ ፎቶ ምናምን ላረግበት እችላለሁ። ያው አልጠቀምም ስል ራሴን እያገለልኩኝ አይደለም፣ ራሴን እንትን እያሰብኩም አይደለም። በሱ የሚመጣ ጥቅም ግን የለውም፣ ለኔ የለውም። ፐርሰናሊ ለኔ ስለሌለው ሶሻል ሚዲያውን ታከብሪያለሽ፣ ግን አንቺ ሶሻል ሚዲያ ሱሰኛ አይደለሽም። ከዛ ውጪ ሶሻል ሚዲያውን በመጠቀም የዕለት እያንዳንዷን እንቅስቃሴ ይፋታ አድርጊ። አይ እንደዛ ማለት ነው። የማርቲን ሾርት የሚባል በጣም ታዋቂ የሆሊውድ ተዋናይ ባሳለፍነው ሳምንት ነው የሰማሁት። ልጁ በፍርድ ቤት ሄዳ የአባቷን ስም አስቀየረች። በጣም ታዋቂ ነው እሱ እና ለምንድን ነው ስትባል ሰዎችን ማገዝ እፈልጋለሁ፣ የበጎ አድራጎት ስራ ላይ ትሳተፋለች እና ለምንድን ነው ስትባል የእንትና ልጅ ከተባልኩኝ ሰዎች በቃ ይሆን የሚቀንስብኝ ነገር አለ። እኔ የተቸገሩ ሰዎችን ማገዝ የምፈልገው ከጀርባዬ የአባቴ የሆነ ነገር የቤተሰብ የሆነ ነገር ሳይኖርበት ነው ብላ ነበረ። የአባቷን ስም እስከ መቀየር እንዳይታወቅ። አሁን ለምሳሌ ጋሽ በላይ ልጅ መሆንሽ በቃ ያው እሳቸው ሀብታም ናቸው፣ የቤተሰብ ሀብታም ልጅ የመሆን ነገር አለ እና ይሄ ነገር ተጽዕኖ ያመጣብሽ አጋጣሚና እንግዲህ ቦታ አለ? ማንነቱ ያስከብረናል እንጂ አባታችን ከሌላ አንፃር ምንም መጥቶብን አያውቅም። ለምሳሌ አይ እንደው ሀብታም ናቸው እንደው እንዲህ ነገር የተለያዩ ጥያቄዎች ሊሆኑ ይችላሉ። ምንም የመጣብን ነገር የለም። ለነገሩ እሳቸውም በጎ አድራጎት ስራ ላይ አሉበት አይደል? አለ በደንብ። ሳይናገሩ የሚያደርጉት ነገር ብዙ እንዳለ ይሰማኛል። እና ምናልባት ያስተዳደግ ውጤት የሆነ አሁን አንቺም ላይ ወደ መቄዶንያ እንድትይ ያደረገሽ
አዎ ሴፍሻል ሌላ ኬት ይመጣል። ያው ከቤተሰብ ያየውን ነገር ነው ይዘህ የምትሄደው። ቤተሰብ ክፉ ከሆነ አንተም ክፉ ትሆናለህ። መልካም ከሆነ ያው በልጅ እየታየ አይደለም ሄደው። ልጅ መጀመሪያ እኮ ምን ያውቃል? ነጭ ወረቀት ነው ቤተሰብ የሚጽፍበትን ነው እየያዘ እየመዘገበ እያደገ ሲሄድ ከአካባቢው ጋር ከጓደኞቹ ጋር የቤተሰቡ ብዙ ሰዓት የምታሳልፈው ከቤተሰብ ጋር ነው። እዚህ የቤተሰብ ጫና አለው በደንብ። የተዘራው ነው የበቀለው እያለች ነው። ስንት ልጆች እንዲኖራችሁ እንደ እግዚአብሔር ፈቃድ ትመኛላችሁ? ብሩክታይት አሁንም ሞላ ብለሻል የሚሉ ሰዎች አሉ። ወፈራ አለች። እኔ እውነት ለመናገር ያው ብዙ ልጅ እንዲኖረኝ እፈልጋለሁ። በጣም ብዙ ማለት እግዚአብሔር እስከሰጠኝ ድረስ። ብዙ ማለት ከ12 በላይ ተነግሮት ነው እንዴ? 12 ል ነበር እኔ ብዙ ጊዜና። ኧረ ተይ እግዚአብሔር ከፈቀደ ብዙ ልጅ ደስ ይለኛል። እግዚአብሔር ጸሎቷን ያሳካላት። በቃ ዋናው አሁን አንዳንዱ ጾታ ላይ ብቻ ጤናማ ልጅ እግዚአብሔር ይስጥ። የልብ ደግሞ መሻት ነው። 6 ልጅ ነበር ከዛ 4 ሰጠኝ አይደለ? አሁንም እንደ ሁኔታው ሙሉ ለሙሉ አሁን ግልሽ እናንተ ገዛ ካለ መዝገብ ቤት አልመራውትም። ጉዳዩ አልተዘጋም። ፋይሉ እስከ 6 ሊወስደው ይችላል። 4ም ላይ ቢቆም የቅዴን 80% አሳካው ማለት ነው። አሁን አንቺም 12 ከሆነ ቅድሽ እንደ እግዚአብሔር ፍቃድ እስከ 10 መሄድሽ አይቀርም ማለት እንደ በኔ ባንታሰራ የኔ ካልኩሌሽኑ እንደዛ ምን ይመስለኛል። እንግዲህ እግዚአብሔር እንደፈቀደ ያው እሱ ነው የሚሰጠው ልጅ አይደል? አዎ አያቶችን ወይም ደግሞ ሌሎች ቤተሰቦችን አረጋውያንን የማግኘት በእነሱ የማደግ ነገር ነበር። ለአረጋውያን የተለየ ፍቅር አላት ሲሉ ያው ያደግነው አያቴም ትንሽ ጊዜ አሳድጋኛለች። ለተወሰነ ያህል ወተት በደንብ እዚህ ሳስቸግር የቆርቆሮ ሳይስማማኝ ሲቀር የላም ለመጠጣት አያቴ ያሳድጋኛለች። ስለዚህ አለ በቃ በአያት ማደጉም አለ። እንደገና ደግሞ ቅድም እንዳልሽው የቤተሰብሽም ውጤት ስለሆነ ለአረጋውያን የተለየ አክብሮት አለሽ። ነው እንግዲህ ቢኒያምንም እጠራውና ወደዚህ እስኪ ትንሽ ነገር ስለ አንቺም በጣም አውርቶ አይጠግብም። አይገርማችሁ? መጀመሪያ ስለኔ ነበር አውርቶ የማይጠግብ። አሁን እኔ ከቶፕ 10 ውስጥ 8ኛ ደረጃ ላይ ነው ያለሁት። በቢኒያም አንደበት ላይ ስለ ብሩክታይት ስለ ሙሽሪት በጣም ብዙ ነው የሚያወራላትና እስኪ ሞቅ አርጋችሁ ወደዚህ ጋብዙት። የመቄዶንያ መስራች ነው የክብር ዶክተር ቢኒያም በለጠ። ሞቅ አርጋችሁ እስኪ ጋብዙት ቢኒ። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል ሰይፍሽ እንዴት ነው? ሰላም ነው? ታዲያስ ሰላም ነው? እንዴት ነው? ሰላም ነው?
ይዟችኋል። አሁን ሁሌም ነው እንግዲህ ቢለብ ቢንዴ ቢን ይሄ የተለየ ነው በእርግጠኝነት ብታወራላትም አይገርምም። ምክንያቱም ብዙ ድሎቿን ሁሉ ለመቄዶንያ ብላ ትታ ሰርጓን ሳይቀር መቄዶንያ ያደረገች ገንዘብ ላይ ብቻ ሳይሆን ሀሳቧም የገዘፈ ስለሆነች ነውና ቢኒ ያወራህልኝ ነገሩን ልክ ሆኖ አግኝቼዋለሁ። እውነቱን ለመናገር ተጨማሪ እንዴት ትገልጻታለህ ሙሽሪት ብሩክታይትን? ብሩክታይት በጣም አሁን ለምሳሌ የኔ ልጅ የምትሆን ነች፣ ግን ከኔ 100 እጥፍ በላይ የማሰብ ችሎታ አላት። ማስተዋል በጣም አስተዋይ ልጅ ነች ማለት ነው። ሌላ ደስ የሚለኝ ባህሪዋ ደግሞ ኢትዮጵያን ባህል በጣም ትወዳለች። ውጭ ሀገር ድረስ እንግዲህ እድል አግኝተህ መተው አንድም መቄዶንያን ለማገዝ ብላ ነው በዋናነት። ከዛ ውጭ ደግሞ የፈረንጅ ባህል ያው የመጨረሻው ዘመን መገለጫ ባህል ነው መቼስ። እኔ በጣም እሱ ሊረዳው የሚገባው ነገር ነው። ያን በደንብ የተረዳች ነች። ኢትዮጵያ ባህል ሰዎችን ማክበር፣ አረጋውያንን ማክበር፣ እናት አባቶችን ማክበር፣ በቃ የኢትዮጵያ ባህል ዲሲፕሊን ሆኖ መኖር ትወዳለች በጣም። ያ በጣም ያስከብራታል። እና እርዳታ ላይ ደግሞ ስትመጣ በጣም ነው በቃ ሰው ማገዝ የምትፈልገው። ስለ መቄዶንያ ነው በቃ ሀሳቧ ሁሉ ያለው። እንግዲህ ከልጅነቷ ጀምሮ ነው እርዳታ ውስጥ መቄዶንያን ውስጥ ታገዘን የነበረውና ብሩክታይት ለብዙ ልጆች ወጣቶች ምሳሌ የምትሆን በጣም ጥሩ ልጅ ነች። ይሄን ደግሞ የወሰደችው ከአባቷ ነው። የሚገርም አቶ በላይ በጣም ማከብራቸው ሰው ናቸው። ላለፉት 8 ዓመታት በላይ እንግዲህ መቄዶንያን ሲያግዙ የነበሩ ናቸው። አሁንም ደግሞ ከፍተኛ እርዳታ ለመቄዶንያ አድርገዋል። የመቄዶንያ ደጋፊን በጣም ናቸው እና ይሄ ከአባቷ የወሰደችው ባህሪ ነውና በጣም ማደንቃት ልጅ ነች። በጣም አስተዋይ ነች። ሰው መርዳት ትወዳለች። በጣም ዲሲፕሊን ነች። እርዳታ ብቻ በቂ አይደለም እኮ። እዚህ ጋር ጥሩ ሰርተ እዚህ ጋር ደግሞ የፈረንጅ ባህል ተከተለ ወደ ሲኦል መንገድ ከተጓዝክ ደግሞ ያኛውን በዜሮ አባዛው ማለት ነው። ስለዚህ ሰው ሁለቱንም ስላሟላች በጣም ማከብራት ልጅ ነች። ሌሎችም አርአያ መሆን የምትችል ነች በጣም። እኔ እንደውም ጠብቄ ነበር ሽምግልና ላይ ሄዳል። ሽምግልና በነገራችን ላይ አልነገርኩም ለካ። ሽምግልና ራሱ እኛ ጋር ነው የመጣው። ኦ ሙሽራው አንተ ጋር ነው የመጣው ብሩክታይትን ስጡኝ ብሎ? አዎ ሽምግልና የተደረገው እኛ ግቢ ነው። ሰዎችን ለማስተማርም ጭምር ፈልገው ነው ሽምግልናም እኛ ግቢ መደረግ እንደሚችል። ከዛ የመቄዶንያ ሽማግሌዎች ነበሩ? አዎ እንዴ! ዋው! በጣም እንዴት ነበር ስነ ስርዓቱ? ንገረኝ። እንዲህ አይነት ወሬ እኮ ነው እወዳለሁ። ምን አለው አሉ? እንዴት ነው የሚያስተዳድራት አሉ? ጠየቁ። በቃ በወጉ መሰረት ዝም ብሎ ፕሮግራም ነው የተደረገው። እዛ ውስጥ ነገር ውስጥ አልገባንም። መጡ፣ እኛ ግቢ ፕሮግራም አደረጉ። ያው እኛን ለማገዝ ነው እኮ ተመረቁ። ስለዚህ የእኛ ልጅ ነችና መጠየቅ ያለብንም እኛን ነው ተብሎ የመቄዶንያ አረጋውያን ናቸው የተጠየቁት። ትክክል። ዋው! ደስ ይላል። እንዴት ወሰናችሁት? ያው ካለን ግንኙነት የተነሳ ነው። እንደ አባትና ልጅ ስለሆነ ያው ክብር አይደል? ለዛ ነው። ስለዚህ ሽምግልናውም ሰርጉም መቄዶንያ ነበር። በጣም እኔ አሁን ወደ ዝም ቢሳሰው አንቺ ብቻ አይደለም ለሱም ለባልሽም ዳቦ ስም ያስፈልጋል። ተፋፈሱ ወርቅ ብያችሁ። ምክንያቱም ይህንን አምኖ ራሱ መቀበሉ መቄዶንያ መጥቶ ሽምግልና በቃ ልጃችሁን ለልጃችን አይደል የሚባለው? ያስመሰግነዋል በጣም። አዎ የመቄዶንያ ልጅ ነችና በቃ እዚህ ቦታ ላይ ለምሳሌ የእሱ ሀሳብ ብቻ ሳይሆን ይሄንን እኮ የሚቀበለውም ይሄ የጋራ መግባባት ነው። ልክ ነው። ኧረ እኔ እንደው ይቅርብንና እንደው ራቱና ምሳው ይበቃል ሽምግልናውን ቢያንስ ምናምን አልተባለም። ሊመሰገን ይገባል በጣም። ኢቭን እናቱም ወይዘሮ ትልቅ ሰው ገዳሙም እንደ ስማቸው ትልቅ ናቸው፣ ሊመሰገኑ ይገባል። ይሄን ሀሳብ ተቀብለው እኛ ግቢ ማድረጋቸው ከአቶ በላይ ቀጥሎ ማለት ነው። እና ሙሽራው በጣም ሆንልኝ በጣም ይመሰገናል። ትክክል። አሁን መቄዶንያ ከተመሰረተ ያው እኔም መልሴን አድርጌያለሁ። የኔ መልስ እዛ ነበር። ቅድም ያልኩሽ ነበር። ሰርጋቸውን ብዙ ሰው ያደርጋሉ፣ ክርስትና አለ፣ ልደት አለ። ግን የመጀመሪያዎቹ ሙሽራዎች ይመስለኛል ሽምግልና በመቄዶንያ። ይህ ራሱ መጀመሪያው። ዋው! አሁን እንግዲህ ከየካቲት 6 ጀምሮ ለመቄዶንያ ገቢ ማሰባሰቢያ ታስቧል። እንደውም ስሰማ ነበር ቅድም በእነሱ ሰርግ ብቻ መቄዶንያ ያገኘው
ከሁለቱም ቤተሰቦች ወደ 30 ሚሊዮን ብር የሰርግ ወጪ ለመቄዶንያ ገቢ ሆኗል። ይሄ በጣም ይመስገን። የዘንድሮ ገቢ ማሰባሰቢያ ቲሸርቱንም ለብሳ ነው በሷ አገር ልብስ መውደድ ሙሽሪት ስልኔ በቬሎ ጠብቄ ነበር። አይ መቄዶንያ ነው ፕሮሞት ማድረገው ማስተዋወቀው ሁሉ ብላ ነው ይሄን ለብሳ የመጣችው። እንግዲህ ከመጋቢት 6 ጀምሮ እንደገና ገቢ ማሰባሰቢያ አለ። ቢኒ ከተገናኘን አይቀር አንዳንዶች ይጠይቃሉ እንዴ 1 ቢሊዮን ብር ያን ሰብስባችሁ የት ገባ ያ ብር? እንደገና ደግሞ እንዴት ነው ሁሌ መቄዶንያ ለምን ገንዘብ? እንደውም አንድ ሰው የጻፈውን ጽሑፍ አይቻለሁ። ወይም ደግሞ ሌሎቹ በጎ አድራጎት ድርጅቶችን ትተን ሌሎቹ በመቄዶንያ ስር ሆነው መቄዶንያን ብቻ እናግዙ የሚል ጠንከር ያለ ሀሳብ ያለው ጽሑፍ አይቻለሁና መልስ መስጠት አለብኝ ብዬ አስባለሁ። አንደኛ እንግዲህ ምንድነው ብዙ ሰው ማወቅ ያለበት መቄዶንያ በጣም ብዙ ወጪ ያለው ድርጅት ነው። አሁን ከ9,000 ሰዎች በላይ ናቸው መቄዶንያ የሚረዱት። በአዲስ አበባ ብቻ አይደለም፣ በ56 ከተሞች ነው። ከዛ ውጭ ደግሞ የመቄዶንያ ተገልጋዮች በጣም የተጎዱ ሰዎች ናቸው። ከ300 ሰው በላይ ዳይፐር ተጠቃሚ አለ። ዳይፐር ተጠቃሚ ማለት 3 ሰው ምናምን የሚይዘው እዚህ ጋር ሰው መያዝ ብዙ ወጪ አለ፣ ብዙ ሰራተኛ አለ። አንድ ዳይፐር 150 ብር ነው የሚሸጠው። አንድ ሰው በቀን 3 የሚጠቀም 450 ብር ማለት ነው። በ3,300 ምናምን ስታባዘው ከ1.3 ሚሊዮን በላይ ማለት ነው። በዛ ላይ ቶሎ ቶሎ ሐኪም ቤት ይሄዳሉ። መቄዶንያ የተቋቋመው ራሱ አልጋ ቁራኛ ሰዎችን ለመርዳት ነው እና በቀን 2 ኮስተር ባስ ነው በየቀኑ ሐኪም ቤት የሚሄደው። አንድ ሰው ቤት ከታማሚ ካለ ምን ያህል ወጪ እንዳለው ሰው መገመት ይችላል። 2 ኮስተር ባስ የታካሚዎች በየቀኑ ከመቄዶንያ ወደ ሆስፒታል ይሄዳሉ በየቀኑ። ለምን በቃ የምንይዛቸው ሰዎች አልጋ ቁራኛ ሰው ነው ገና የምታነሳው። ስለዚህ ሁሉ ጊዜ ሐኪም ቤት የሚሄድ ሰው በጣም ብዙ አለ ማለት ነው። ስለዚህ ሰዎች ያማሰብ አለባቸው ማለት ነው። ከዛ ውጪ ደግሞ በየጊዜው እድገት አለ መቄዶንያ። አሁን ባለፈው ከነበረው ገቢ ማሰባሰቢያ 12 ቅርንጫፍ ተከፍቷል። አሁን 56 ደርሷል። አሁን ደግሞ ወደ 12 ቅርንጫፎች በሂደት ላይ ናቸው። አዲስ ከፈትክ ማለት አልጋ ታስገባለህ፣ ፍራሽ፣ ወንበር፣ ብረት ድስት ምናምን። ኖርማሊ 9,000 ሰው ማኖር እንዳለ ሆኖ እድገት ስላለ ሁሉ ጊዜ አዲስ ነገሮች ነው የምታመጣው። አንድ በላይ ከዛ ውጪ ደግሞ በየቦታው ኮንስትራክሽን አለ። ብዙ ሰው ማያውቀው አዲስ አበባ ብቻ ይመስላል። አዲስ አበባ ነገራችን ላይ ያለው ፎቅ 3600 ካሬ ሜትር ላይ ያረፈ በአጠቃላይ ፍሎር ኤሪያው 54000 ካሬ ሜትር ማለት ነው። ያ ማለት አንዳው የምናውቀው ኮንዶሚኒየም እና ቲፒካል ኮንዶሚኒየም G+4 እሱ ወደ 1000 ካሬ ነው። 54 ኮንዶሚኒየሞች ማለት ነው የምንሰራው። ትልቅ ፕሮጀክት መሆኑን ሰው ማወቅ አለበት። ሁለተኛ በል ከዛ ውጪ ደግሞ አዲስ አበባ ብቻ አይደለም ኮንስትራክሽን ያለው። 9 ሰዎች ቁርስ፣ ምሳ፣ እራት፣ ሐኪም ቤት ማቀብ፣ ዳይፐር መስጠት ወጪዎቹ በጣም ከባድ ናቸው። ከዛ ውጪ ደግሞ ብዙ ህንጻዎች ነው እየሰራን ያለው። አዲስ አበባ ብቻ ህንጻ አይደለም እየሰራን። በነገራችን አዲስ አበባ ያለው ህንጻ ሆስፒታልም ጭምር ነው። ሆስፒታል ደግሞ ከኖርማል ቢልዲንግ ይለያል። በጣም ውድ ነው ሆስፒታል መስራት፣ ባለሙያዎች ያውቁታል። ከዛ ውጪ አሁን ላሊበላ ፎቅ እየሰራን ነው። ቀብሪ ዳሃር፣ ወልቂጤ፣ ብዙ ቦታ 40 ምንጭ 10 ምናምን ቦታዎች ደግሞ ህንጻዎች ፎቆች እየተሰሩ ነው። ስለዚህ ወጪውን በዛ ልክ ሰው ማሰብ አለበት ማለት ነው። ይሄ በእውነት ለመናገር የእግዚአብሔር ኃይል ነው እንጂ መቼ ሰዎች የረዱት እርዳታ ይሄ ያደርጋል ማለት እኔ ይከብደኛል። ምክንያቱም አንተ 9 ሰው ማለት እኮ ኦልሞስት ከሰራተኛ ጋር ወደ 10,000 ሰው ቁርስ ምሳ በዛ ላይ በደንብ ነው የተያዙት። የኛ ሰው ሁሉ ሰው የሚያውቀው እዚህ ሁሉ ቦታ ህንጻ መስራት ይሄ ወጪ ያለበት መሆኑን እንይዛለን ማለት ነው። ባለፈው በነበረው ገቢ ማሰባሰቢያ በዋናነት አንተንም አሁን ደግሜ እያመሰገንኩኝ ያንተ መስታፎችን ኢብሮ ኪሩቤል በዛ ላይ የተሳተፉ ሰዎች በሙሉ ሁሌም ማድረሰው ትልቅ ውለታ ነው ያላችሁልን። አርቲስቶች እንግዳ ይሆኑ ከዲያስፖራ እዚህ የሚረዱ ሰዎች አቶ በላይም አስተሳትፏል። በነገራችን ላይ ያን ያስታውሳለሁ። ብዙ ድጋፍ ተገኝቷል። ከዛ በኋላ እንዳልኩ እነዚህ ህንጻዎች በየክልሉ እየሰራን ያለ ነው። እንግዲህ 10 ምናምን ብራንቾች ጨምረናል። ይፎቁን ብዙ እቃዎች ገዝተናል። አሁን እቃዎች እየተገጠሙ ነው ያሉት፣ ሴራሚክ፣ የባኞ ቤት እቃዎች። በዛ ላይ ደግሞ እኛ ጥሩ እቃ ነው። አሁን ሴራሚክ የሀገር ውስጥ የውጭ ሀገር የምናደርገው፣ የባኞ ቤት እቃዎችም እንደዚሁ በጣም ምክንያቱም ቦታው ደግሞ ይሄ በደንብ ስታንዳርዱን ወይም ደግሞ ደረጃውን የጠበቀ እቃ ይፈልጋል ረጅም ጊዜም ለማገልገልና ቦታው ላይ የሚገለገሉበትም ሰዎች ደረጃውን ያልጠበቀ ብታደርገው ጠዋት ገጥመው ከሰዓት መቀየር ግድ ሊል ነው እና ከዛ አንፃር የተገዙት እቃዎች ራሳቸው በዋጋ ደረጃ ራሱ ከፍ ያለ ነው የሚለውን ነገር ሰምቻለሁ። ትክክል። ሌላው ደግሞ ሰዎች አሁን እርዳታ ሁሉ ጊዜ ማድረግ እንዳለባቸው ነው ማሰብ ያለባቸው። ማለት
ባለፈው ረድቻለሁ መሰላቸት የለባቸው ምክንያቱም የሚያደርገው ነገር ዋጋ ለማግኘት ነው ከእግዚአብሔር ዘላለማዊ ህይወት ለማግኘት ነው ማይረባ ነገር ስራ ሲሰራ ለምሰልችታለሁ እንዴት አንደል ማይጠቅመው ነገር እንኳን ስለዚህ መንግስት ሰማያትን ለማግኘት የምታደርገው ስራ ዋጋ ብዙ ነው ከእግዚአብሔር በኦርቶዶክስ ለምሳሌ ቅዱሳን ከሞቱ በኋላ የሚሰጣቸው ቃል ኪዳን በጣም ከባድ ነው ትውልድ ሰዎችን አስምሮ ያኛው ደግሞ 10 ትውልድ እስከማርማር እንደዛ ትልቅ ዋጋ አለው ማለት ነው ያ የሚያሳየው ምንድነው እግዚአብሔርን ስናስደስተው ምን ያህል ዋጋ እንደሚሰጥ ነው ስለዚህ ያችን ዋጋውን እያሰቡ ሰዎች በትንሽ ነገር እንትን ማለት የለባቸው እግዚአብሔር ስጦታው ብዙ ነው ስለዚህ እንደውም ለበጎ ነገር የበለጠ መሮጥ ነው ያለባቸው ሌት ከቀን እንደውም አንሶናል ገና ምንም አልሰራንም ማለት ነው ትንሽ ነገር አድርጎ በዛ ረክቶ በቂ ነው ማለትም የለበትም ስለዚህ ኖርማል ነገር እንደተራ ነገር መቁጠር የለብንም ከእግዚአብሔር ጋር የሚያገናኝ የህይወት መስዋዕትነት ብትከፍልበት በጣም የሚያንሰው ነው ዋጋው እግዚአብሔር አሁን ቅዱስ ዮሐንስ አፈወርቅ 4ኛው ክፍለ ዘመን የነበረ ሃይማኖት አባት ነው ይላል ሰማዕታት በዛ ጊዜ ከባድ ነው መሞት እንኳን ቀላል እኮ አሰቃይተው ምናምን እና ያ ሁሉ ስቃዩ ላይ ሆነው አቅም የሚሆናቸው ምንድነው ይላል ቅዱስ ዮሐንስ አፈወርቅ ከእግዚአብሔር የሚያገኙት ዋጋ ነው ይላል ዋጋው በጣም ካይምሮ በላይ ነው በቃ ስለዚህ ለዚህ ዋጋ ለማግኘት ሰው እንዴት በትንሽ ነገር ይረካል የሚሰጥ እኮ እግዚአብሔር ነው ሁሉን ማድረግ የሚችል ስለዚህ ባለፈው አረግን ብሎ አሁንም ሁሌም መደረግ አለበት እንደውም ከዛ በላይ መሆን አለበት እና ሰዎች ይሄንንም ማሰብ አለባቸው እንደሆነ ለነገሩ አስተያየት የሚሰጡ ሰዎች ብዙ ጊዜ አንዳንዶች ይላሉ የሰጠ ሰው አስተያየት አንዳንዴ ነው ላይሰጥ ይችላል ምን አድርጋል ሲባል ያላደረገውም አንዳንዴ ለምን ብሎ ሊጠይቅ ይችላል መቅዶኒያን ለማወቅ ሄዶ ማየት ነው ምን እየተሰራ ነው አሁን ቢንያምን መጠየቅም አያስፈልግም አሁን ለምሳሌ እኔ አልጠይቀ ምክንያቱም አይደለም 9009 ሰው በቤት ውስጥ አእምሮ ህሙማን ወይ ደግሞ አረጋዊ ሆኖ ለማስተዳደር እንዴት ከባድ እንደሆነ ሁሉም ሰው ያውቃል እኮ የታመመ ሲሆን በዚህ ላይ ደግሞ በየቀኑ ሰው ይገባል በየቀኑ ተከክል እሱ ምናልባት ከዛ ውጪ ደግሞ ባሉት ኢትዮጵያ መቅዶኒያ ማለት ትንሿ ኢትዮጵያ ነው ስንል እኮ በምክንያት ነው ማለት የሌለበት ቦታ የታለ አሁን ግጭት ያለባቸው ቦታዎች ሁሉ ሳይቀርኩ መቅዶኒያ ነው ከዚህ እኮ ጤፍና ዱቄት ሁሉ ይላካል እንደውም መቄዶኒያ ያ ብቻ አይደለም አሁን የተፈናቀሉትን ይረዳል በጦርነት በሰው ሰራሽና በሌላ ምክንያት ከኛም አልፈን ማለት ነው እና እኛ ግቢ ብቻ አይደለም የሚረዱት ከብዙ ሺህ 20-30 ሺህ ሰው ከኛ ውጪ ይረዳል እና እንዳልከው መጥቶ ማየት ነው እና በምንድነው መጠየቅ ሳይሆን ወይ ደግሞ ካሉበት ቦታ ሆኖ መጻፍ ሳይሆን ያን የሚለው ነገር ለምሳሌ ምን እየተደረገ ነው የሚለው ሄዶ በማየት እኮ ማረጋገጥ ሁሉ ይቻላልና በዚህ አጋጣሚ መቅዶኒያ በጣም በርካታ ወገኖች የሚታገዙበት ቦታ ነው መቅዶኒያ በቃው በመቅዶኒያ አለው የሚባል አይደለም ማለት የገባው ሁሉ ቁጭ ይላል ማለት አይደለም እቃ ይገዛበታል ለአረጋውያኑ ለአእምሮ ህሙማኑ ሆስፒታል እየተገነባ ነው ህንጻዎች እየተሰሩ ነው ባሉት ቅርንጫፎች በአጠቃላይ እንግዲህ የተለያዩ እህሎች ምግቦች ይላካሉ ያው ሁሉ እኮ ወጪ ነው እና ከዛ አንፃር ቅድም እንዳልከው ነው ደግሞ ሁሉ እንደ መቅዶኒያ እንደሆነ ነገር ኖሮት ገቢ ቢኖረው ምናምን የሚሉ ሰዎች አሉ አይደለም ነው እንግዲህ ካሁን በፊት ጠይቄው ቢንያም እንደነገረኝ ሁሌም በቃ ሰዎች መጽደቅ ከፈለጉ ማድረግ የሚችሉበት ቦታ እንዲሆን ነው እንጂ የንግድ ተቋም እንዲሆን አልፈልግም ነው ያለው እግዚአብሔር የመረጠው እግዚአብሔር ያዘዘው ሰው የሚጸድቅበት ቦታ ነው ሁሉም ሃይማኖታው ለምሳሌ በእስልምናውም በክርስትናውም በብሔሩ ሁሉም ብሔር በቃ የተጎዱ ሰዎች ሁሉ ህይወታቸው የሆነ ቦታ ላይ ስብራት ሲያጋጥመው የሚኖሩበት ቦታ ማለት ነው መቅዶኒያ ስለዚህ ይህንን ተቋም ማገዝ በምድርም በሰማይም ለሊና የሚያስደስት እግዚአብሔር የሚያስደስት ስራ ነውና ዘንድሮም ያው እንግዲህ ከመጋቢት 6 ጀምሮ በመቅዶኒያ በራሱ ዩቲዩብ ቻናል እና በሌሎች በተመረጡ ዩቲዩብ ቻናሎች እንዲሁ የጽድቅ ስራ እንድትሰሩ መቅዶኒያ ይጋብዛል አይደል ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻ
ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባዎታል። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። የዘንድሮ ምንድነው ለየት የሚያደርገው? ያው እንግዲህ ቅድም የረሳነው ደግሞ መቄዶንያ በቀን 3 ሚሊዮን በላይ ወጪ እንዳለውም መርሳት የለብንም። እንግዲህ ዘንድሮ ለየት የሚያደርገው ባለፈው ባንተ ነው የተሰራው 3 ወር ሙሉ እንግዲህ ሰውን አስተባብረህ ትልቅ ድጋፍ አድርገህልናል። አሁን ደግሞ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች የሚደረገው በዚህ አጋጣሚ ፈቃደኛ የሆኑ ዩቲዩቦች ቢደውሉልን ደስ ይለናል። ከመቄዶንያም በሌላም ፈቃደኛ በሆነው ሁሉም ዩቲዩብ ነው የሚተላለፈውና ከዛ በፊት ይኸው እኮ የመቄዶንያ ዩቲዩብ ቻናል ይሁንና አይደል እዚህ ስር ሰብስክራይብ ማድረግ እዚህ ራሳችሁ ሰብስክራይብ እስኪ ሰብስክራይብ እሺ። እና ሁሉም ዩቲዩበሮች ቲክቶከሮች ካሁን ጀምሮ ፕሮሞት እንዲያደርጉልን ከዛ ደግሞ ሲጀመር ላይቭን እንዲያስተላልፉልን ከዛ ውጪ ደግሞ እንግዲህ አሁን ቅድም አባቱ በላይ ባደረጉልን ድጋፍ እንግዲህ ለሰርጉ ከ10 ሚሊዮን ብር በላይ አውጥተዋል። ምክንያቱም የመቄዶንያ ተገልጋዮችን ሁሉም 56 ብራንች ያሉት ምሳ በልተው ራት ተደርጎልን ከዛ ውጪ ደግሞ ሁሉም ኢትዮጵያዊ ተጋብዘው ነበር። ለምን መሰላቱ በላይ እንግዲህ በጣም ሰው የሚያውቃቸው ናቸው። በጣም ብዙ ወንድሞች አሏቸው እና ብዙ ሰው የሚያውቃቸው በጣም ከብሶ ጋር በጣም የሚቀራረቡት ታዋቂ ሰው ናቸውና ሰዎች ሰርግ አልጠሩንም ብሎ እንዳያስቡ። ምክንያቱም ሰርግ አላደረጉም እሳቸው አቶ በላይ ሰርግ አላደረጉም። ሰርጉ የተደረገው መቄዶንያ ነው እና ሰዎች ሰርግ አልጠረንም ብሎ ማሰብ የለባቸው። እንደውም አንዳንድ ሰዎች በኋላ ግን ስንሄድ ለካ መቄዶንያ መደረጉ ወደነዋሉም ያሉአሉና ሁሉም ኢትዮጵያ ተጋብዟል ማለት ነው። እዛ ላይ ጥሪ ቀርቦልህ ሁሉም በነገራችን ላይ እና ከዛ ውጪ ከ10 ሚሊዮን ውጪ 10 ሚሊዮን ለብቻው ከእንደገና ከዛ ደግሞ ሲኖትራክ እስከ 10 ሚሊዮን በላይ የሚገመት ከዛ ደግሞ የመድኃኔዓለም ማህበር እሳቸው ማባል የሆኑበት 10 ሚሊዮን አንድ ግለሰብ ደግሞ እሳቸው የጠሩት 3 ሚሊዮን 33 ሚሊዮን ብር በ33 ሚሊዮን ብር ፈንድሬዚንግ የሚጀምረው ማለት ነው። ዋው 33 ሚሊዮን ብር ብሎ ነው የሚጀምረው እና ሰዎች ካሁኑ ማገዝ ይችላሉ ማለት ነው። አቶ በላይ ለሚሊኒየም ለዚህ ለመጋቢት 6 ነው ማስጀመሪያ ነው ይሉሉ እንግዲህ ያደረጉትና ሰዎች አሁን ዜል አለ ካሻፕ አለ 240 938 2992 ነው። በዚህ 240 938 2992 ካሁን ጀምሮ ማስገባት ይቻላል። የቃል መግቢያ ወረቀቶችን በየቦታው አሉ። በዛም ቢያግዙን ደስ ይለናል። ተማሪዎች ደግሞ ባለፈውም ትዝ ይላል ትምህርት ቤት ላይ ሁሉም የግል ትምህርት ቤት አካውንት ከፍተዋል ለመቄዶንያ። ስለዚህ በግል ትምህርት ቤት በተከፈተው አካውንት እባካችሁ አግዙ ወላጆች ማለት ነው። በሁሉም ትምህርት ቤት ካሁን ጀምሮ ተጀምሯል ማለት ነው። ከዛ ውጭ እንግዲህ ዲያስፖራ ያሉ ሰዎች እዚህም ያሉ እያስተባበሩ መርዳት ይቻላል። መስሪያ ቤት ያሉ ሰራተኞች ማገዝ ይችላሉ። ለብቻቸው መስሪያ ቤቱ ለብቻው ቸርቾች፣ የሃይማኖት ተቋማት፣ መስጊዶች በጣም አግዘዋል። ከኛ መጠበቅ የለባቸውም። በቃ ሃይማኖት ተቋሙ ከራሱ ከዛ ደግሞ ከምዕመኑ ሰብስቦ መጋቢት 6 ላይ በቃ ደውለው እነሱ ደግሞ ብዙ ይጠበቃል ሃይማኖት አባቶቻችን ስለሆኑ። አረ እንደ ቢኒያም ዘንድሮ እኮ ያው ታላቁ ረመዳን ጾም ገብቷል። እንኳን አደረሳችሁ ለጾም ያበይ ጾም አለ። ከዛ ውጪ በፕሮቴስታንት እምነት በሁሉም በዚህ ጊዜ ደግሞ ሁሉም በጎ ስራ ይበልጥ የሚሰራበት ጊዜ ስለሆነ እርግጠኛ ነኝ ብዙዎች ይህንን ተቋም ለማገዝ መልካም አጋጣሚ ነው። እግዚአብሔር የሚያስደስት ስራ ይሰራሉ ብለን እናስባለን። እንደሚሰሩም እርግጠኛ ስለሆነን ቀብድ እናጨበጭባለን። ለስንብት የምትለው ነገር ካለ ሌላው ደግሞ ለምሳሌ አሁን አቶ በላይ መኪና ሲኖትራክ ሰጥቷል። ሌሎች ደግሞ በአይነት ጨረታ የሚቀርቡ መኪናዎች ሪል ስቴቶች ባለፈው ጊፍት ሪል ስቴት ሰጥቶን ነበርና በዚህ ዓመትም ሪል ስቴቶችም ቢሰጡ ሌሎችም ቤት ቢሰጡን መኪና ምን ጨረታ ላይ የሚቀርባል አረጋንም እንጠቀምበታለን። ከዛ ደግሞ በአይነት የኮንስትራክሽን ድርጅቶች ሌሎችም እንደዚሁ በአይነት ማገዝም ይቻላል ማለት ነው። የፊኒሺንግ እቃዎች ማንኛውም እቃ አሁን ሁሉንም እቃ ነው ሌሎችም ስላሉ ስራዎች ማለት ነው። እንደዛ እንዲያግዙ በበጎ ፈቃድ ማገዝ እንግዳ ሆኖ መቅረብ። አሁን ባለፈው ብዙ እንግዶች ነበሩና በዚህ ዓመትም ባለፈው እንግዲህ በሳምንት አንድ የሚገባው አሁን ደግሞ እንዲጨምር እና ሁሉንም ታዋቂ ሰዎች እንግዶች ሰዎች የሚወዳቸው ሰዎች እንግዳ ሆኖ እንዲቀርቡልን እንፈልጋለን። እነሱም እንዲያስቡበት ሚዲያዎችም ሜንስትሪምም ሶሻል ሚዲያም ፕሮሞት በደንብ እንዲያደርጉልን ከዛም በኋላ ከተጀመረም በኋላ እንዲያስተዋውቁልን እንፈልጋለን። እንግዲህ
አካውንታችን 7979 ነው በሁሉም ባንኮች ኢትዮጵያ። ውጪ ዜል 2409382992 ነው። ሰይፉ ጎፈንድሚ ያለ አንተ የከፈትከው እሱም ቀጥሏል። በዛም እንዲያስገቡልን እንፈልጋለን። እንግዲህ ሰርግ ልደታውን የብሩክታይትን አሪያ መከተል የሚችል ሽምግልና አሁን ብሩክታይት እኮ ገና እኮ ክርስትና እየተጠበቀ ነው። ክርስትና በጣም ይጠበቃል። ክርስትና ገና ልደት አለ፣ በዛው ይቀጥላል። አንቺ እኮ በቃ ከሽምግልናው ስለጀመርሽ እንደ እግዚአብሔር ፍቃድ ገና በመቄዶንያ ትድራለች ልጅ። እኔ ከልደት ነው የጀመርኩት ሳይፍር። ከራስሽ ልደት? ዋው! ከልደት ጀመርሽ፣ ከዛ ሽምግልና፣ ከዛ ሰርግ፣ አሁን ደግሞ የልጅሽ ክርስትና፣ ከዛ እንደ እግዚአብሔር ፍቃድ ልደቱ፣ ከዛ እያለ ያድጋል። ዋው! አይ በጣም ደስ ይላል። እውነቱን ለመናገር ሁሌም በየዓመቱ እንግዲህ የመቄዶንያ ገቢ ማሰባሰብ ፕሮግራም ይደረጋል። የነፍስ ስራ ይሰራል። ብዙዎች ይጠቀሙበታል፣ በረከትም ያገኙበታል። መቄዶንያ ሄዳችሁ ስትጎበኙ በጣም በርካታ የእስልምና እምነት ተከታዮች መስጊድ ሁሉ አላቸው እዛ። ፕሮቴስታንት እምነት ተከታዮች፣ ኦርቶዶክስ እምነት ተከታዮች ቤተክርስቲያን ሁሉ አላቸው። እሟዮች ተሰባስበው የሚኖሩበትን አዳራሽ ጎብኝቻለሁ እና የተለያየ ብሔር፣ ሃይማኖት፣ እድሜ፣ በቃ ጾታ አይጠየቅም። ሰው በህይወት አጋጣሚ ስላልተሳካለት ነገሮች ጥሩ ስላልሆኑ አደባባይ ላይ መውደቅ የለበትም፣ የእግዚአብሔር ፍጡር ነው በሚል ሰውን ለመርዳት ሰው መሆን በቂ ነው በሚል ነው መቄዶንያ የሚረዱትና እነዚህን ወገኖች ማገዝ በተለይ በጣም ያስደስታል፣ በረከትም ያመጣልና በዘንድሮውም በመጋቢት 6ቱ የገቢ ማሰባሰቢያ እንድትሳተፉ ኢትዮጵያውያን ታዋቂ የኪነ ጥበብ ሰዎች ተጋብዛቸዋል። ይህን ፕሮግራም በማስተላለፍ ዩቲዩበሮች፣ ቲክቶከሮችም እስኪ እንዳለፈው አንድ እንሁን እየተባለ ነው። ለዛ ዝግጁ ናችሁ? ምናልባት ብሩክታይት ምስጋና ካለሽ? ያው ሁሉም የኢትዮጵያ ሕዝብ አመሰግናለሁ። የሚገባኝ ሰው ሆኜ አይደለም እዚህም ከጋሽ አጠገብ ስቀመጥ ታይታም እንዳይሆንብኝ ከኔ በላይ የተደረጉ ብዙ ነገሮች አሉ። ከኔ በላይ የሚያደርጉ ሰዎች አሉ። ለመቄዶንያ ብዙ የኢትዮጵያ ሕዝብ ሁሉ ረጂ ነው። እኔ የተሻለ ነገር አድርጌ እኔ የተሻለ ነገር ረድቼ አይደለም እዚህ ጋር ተገብቶኝም አይደለም፣ ግን ትንሽ ትምህርት አለው ተብሎ ስለታሰበ ማስተማሪያ። በነገራችን ላይ 2 ቃለ መጠይቆች ተሰርዘው ነው አሁን እሺ ያልሽውና ግድ የለም ተውኝ ስትል ቢኒያም ነው። አይ ታሪኳ ያስተምራል፣ ለሌሎችም አራያ ይሆናል። ከሽምግልናው ጀምሮ ከመቄዶንያ ጋር በዚህ ደረጃ ቤተሰብ መሆን ለየት ስላለብኝ እንደው ተምሳሌት ትሁን ተብሎ ነው እንጂ ብዙዎች አሉ። ከዛ መሀል ነው የተመረጥሽው። እሱንም ለመናገር ብዬ ነው። እሺ እና ቲንክ ዩ ሴፍሻ፣ አባቴ፣ ቤተሰቦቼ፣ ውድ ባለቤቴ ሁላችሁንም ከልብ አመሰግናለሁ። ወዳችኋለሁ ቤተሰቦቼ፣ እናቶቼ። ያው ቢጠራ ሁሉም ይጠራልና እዚህ ቦታ እንድደርስ እዚህ ክብር እንድበቃ ያደረጋችሁኝ ባለቤቴን ተስማምተክ አንቺ ወዳልሽው ይሁን ብለህ ፈቅደክ ስለተስማማክ በጣም አመሰግናለሁ። እወድሃለሁ። ቤተሰቦቼ በጣም አከብራችኋለሁ፣ እወዳችኋለሁ። ኑሩልኝ። ሌላ ምንም አልልም። የኢትዮጵያ ሕዝብም በጣም አመሰግናለሁ። የዛሬ ዓመት ይባላል አካውንቱ ተገልጿል። 7979 መጋቢት 6 እኔም በቦታው እገኛለሁ የመክፈቻው ፕሮግራም ላይ እና ሁሉም ኢትዮጵያዊ እንዳይቀር። ያው 120 ሚሊዮን አለፈን መሰለኝ አይደል ሳይፈሻ ይባላል። እና አንድ ነገር ምንድነው አባባል እንትን አለ አይደል 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን መድኃኒት ነው መሰለኝ ካልተሳሳትኩ። ጌጡ ነው ብለን እና 120 ሚሊዮን ዝም ብለህ እንደው 100 ሚሊዮኑን ብታስበውና እንደው በትንሹ 10 ብር ምንም የምናደርጋት ነገር ነች። ያቺን 10 ብር ግን ዶኔት ብናደርጋት 1 ቢሊዮን ትሞላለች። እዛው ስልካችን ላይ ቁጭ ብለን ማለት ነውና ሁሉም ኢትዮጵያዊ ያው እንደመነሻ 10 ብር ቢያደርግና
1 ቢሊዮኗን ብንሞላ ደስ ይለኛል። ከኔ ይጀምራል። ከልብ አመሰግናለሁ። አንቺማ 33 ሚሊዮን ብር እኮ እንዲገባ ነው። እንግዲህ ደግሞ ምክንያትነቱን ትተሽ ደግሞ ወደ ራስሽም ስትመጪ የቻልሽውን ሁሉ እያደረግሽ እንደሆነ ይሰማኛል። በዚህ ምንም አልጠራጠርም። ይሄን ትጠራጠራለህ? ምንም ጥርጥር የለውም። ሰው ስልካችንን ለመጨመር ያህል 0977 ነው አሁን ስልካችን። ሁሉም 09777 ሰርግም ለማድረግ ልደትም ለመጎብኘትም 09777 በዛ ይደውሉልን። ከዛ ደግሞ 0938 777 ያው ስልኩን እንዳላችሁ ሁላችንም ኢትዮጵያዊ ከዚህ በኋላ ያለንም ፕሮግራም ሁሉ ደስታችንን ሰው የለንም ብለው ከሚያስቡ ጋር ትናንትና ትላልቅ ፖዚሽን ላይ የነበሩ ሰዎች አሉ። ስትጎበኝ እንደው ኢንጂነሮች አሉ፣ ፓይለቶች አሉ፣ ዶክተሮች አሉ። ያው ሁሉም በሙያው ያገለገለ ከትልቅ ፖዚሽን ላይ የመጡ ሰዎች አሉና አለን ከጎናችሁ፣ ደስታችሁ ነው፣ ደስታችን ነው እያለን ሁላችንም እዛ ብናከብር ጥሪ እናቀርባለን። ከጋሼ ጋር ሆነን ስልካችን 7777 ነው፣ 4ቱም 7። በዚሁ አጋጣሚ የባለቤቴን እናት ማመስገን እፈልጋለሁ። ሀሳባችንን ተረድተዋል። እሺ ልጆቼ ብላ ስለተቀበልሽን በጣም አመሰግናለሁ። እወድሻለሁ። አባቴም ክበርልኝ፣ እናቴዎቼ እወዳችኋለሁ። ሌላ ምንም ብሌላ። ያው እንግዲህ መቅዶኒያ ላይ የሚሳተፉ የተለያዩ አርቲስቶች ካሉ ደግሞ እኛም ፕሮግራሙ ከተጀመረበት ጊዜ በኋላ ወደዚህ እየጋበዝን ሽፋን ለመስጠት ጥረት እናደርጋለን። ቢንዬ እንግዲህ ያሰባችሁት እንዲሳካ እኔም እመኛለሁ፣ እናንተም ተመኙ። ከመልእክቶች በኋላ እንመለሳለን ብለናል። እንግዲህ አሁን ትችላለህ። የዛሬ ዓመት